ከፍቶኛል። እናትም አባትም ከቶኛል። ጉልበቴን በልተው እንደ ሻማ የቀለጥኩለትን ቤተሰብ ክዳት ከተውኛል። እንደ ሻማ ቀልጫለሁ። ባዶ ሆኛለሁ። ወንድሞቼም እናትም አባቴም ባለቤቴም ሁሉም ከቶኛል። ከልጅነት ጀምሮ የለፉበት ጉልበቴን በልተውኛል። የምነግረውም የማወየውም የለም። ብቻዬን ነኝ። ተቃጥያለሁ። ለማንም እንደምነግረው ለማን እንደማወየው አላውቅም። ወንድሞቼ ጉልበቴን በሉኝ። አባቴ ካደኝ። ባሌም ሰደበኝ። ትርፉ ማዲያት ሆነ። ትርፉ መበለዝ ሆነ። ምን እንደምላቸው አላውቅም። ስንት ሰው በቤቱ ከፍቶት፣ ወይኔ እቺ ልጅ እንግዲህ ቲክቶክ ላይ የከፋትን መናገሯ ነው ማለት ነው። መታ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛ። በወጣልኝና ባለቀስኩኝ ወላሂ ላዚም ስንቶቻችን እህቶቻችን ማለት ነው ስንት አሉ ውስጣቸውን እንዲህ ወጥተው የማይናገሩ፣ ውስጣቸው የቆሰለ እንደዚህ ያሉ ብዙ የተከዱ፣ ባዶነት የተሰማቸው፣ በጣም የተጎዱ ወላሂ ላዚም። እና አንዳንዶቹ እንደውም ይሄ ቲክቶክ በመምጣቱ እየወጡ እየተነፈሱ ነው። እቺ ልጅ እንግዲህ በቤተሰቧ ነው፣ ማንንም ልትተች አይደለም። በጣም ከፍቷታል። ብቻዋን ናት። እንደምታያት ትልቅ ሴት ናት። ፎሎ ፍለጋ ወይ ደግሞ ልትታወቅ አይደለም መታ እያለቀሰች ያለችው፣ ከልቧ ተጎርታ ነው። እርዳታን ፈልጋ አይደለም፣ ብቻ ሲያደናግራት ነው። ብቸኝነት ሲሰማት፣ በቃ ብቸኝነት ሲሰማት አላ አይደለ። አንዳንዴ ሰውም ሲከዳችሁ፣ ብቸኝነት ሲሰማችሁ ለማንም የምር እንዳውም እድለኛ ናት ሚዲያ ላይ መጣ ይሄን ሀሳቧን ቅልል ማድረጓን። ብዙ ሰው ነው ያዘነላት፣ ብዙ ሰው ነው የደነገጠላት። እና አንዳንዴ እንዲህ ዝርግፍ አድርጋችሁ አልቅሳችሁ ይወጣላችሁ። ለቅሶውን አይታችሁታል። ግን ከአንጀቷ እኮ ነው ስቅስቅ ብላ ስንቱን ጉድ ተሸክመዋለች ማለት ነው እኮ። ስንቱን ጉድ ተሸክማለች። እሷ የተሸከመችውን ጉድ የስንት ዓመት ክዳት፣ የስንት ዓመት ክዳት፣ የስንት ዓመት ተጨቁናለች። በቃ ይሄን ሁላ ነው መታ እንደዚህ ግንፍል ብላ ያለቀሰችው። ላኢላሃ ኢላላህ። አላህ ከአንቺ ጋር ይሁን፣ አላህ ይሁንልሽ። አላህ እነሱንም አላህ ይሁናቸው። ብቻ ምንም አለለም። አላህ ይስጥር ወላሂ ላዚም። እና በጣም ነው የምታሳዝነው። እኔ እንደነዚህ አይነት ልጆችና ይሄን ቪዲዮ እንደምታዩት ደግሞ አሁን ከቤት አንዳንዴ ስወጣ እንደነዚህ አይነት እናቶችን አገኛለሁና የምር በጣም በቃ አይቼ ማለፍ የማልችለው ማንኛውም ሰው በቃ እንደዚህ አይነት ስታዩ እንደዚህ ትልቅ ሆነው እናቶች ወጥተው ጉልት ሲቸረችሩ ብዙ ነው የምታገኙት። በቃ ከነዚህ ሁሉ ግን የሚበልጠው የዚች ነው። በቃ አለ አይደለ ስንት ዓመት ሙሉ ስደት ላይ ስትቀልጥ ኑሯ ክዳት፣ ባመኑት ሰው መከዳት ከባድ ነው። ባመኑት ሰው መከዳት እና ምን በቃ አሁን ምን መፍትሄ ልምከራት? እስቲ ምን ልበላት? እስቲ አሁን እችን እህታችንን ምን ብላችሁ ልትመክሯት ትችላላችሁ? እስቲ በምን ልታግዟት ትችላላችሁ? እስቲ
ብዙ በደል እኮ ነው ያለባት፣ ብዙ በደል በምንም መተካት የማትችል የገዛ ባሏ፣ የገዛ ቤተሰቦቿ ሁሉም በቃ ከንቱ ሆናለች እኮ። እቺ ልጅ እንደዚህ ያለቀሰችው መታ ይቀላታል፣ እንደውም የመኖር ተስፋ ይኖራታል ብዬ አስባለሁ። ምክንያቱም ሁሉንም ነገር እንደዚህ ይዛችሁት እኮ ራሳችሁን እስከ ማጥፋት ደረጃ ትደርሳለች። ራሳችሁን እስከ መጥላት። አንደኛ ያላችሁ ህይወታችሁ ሲከዳችሁ፣ ቤተሰቦቻችሁ የራሳችሁ ቤተሰብ ሲከዳችሁ ምንድነው አማራጭ? ለማንስ ብላችሁ ልትኖሩ ታስባላችሁ? እኮ ወይ ለሚወደው ሰው ለቤተሰብም ይሁን ሌላም በፍቅር ይሁን ለምትወዱት ልትኖሩ ምናምን አለ አይደል? ግን ራሳችሁ እስከሚያስጠላችሁ ሁሉም ሰው ሲዞርባችሁ የዛን ሰዓት ራስን እስከ ማጥፋት ደረጃ ትደርሳላችሁ። እና ምን ልላችሁ ነው? ሁላችሁም እንደዚህ አይነት ነገር ተሸክማችሁ አላችሁና ይሄ ነገር የሚታወቃችሁ ደግሞ ባልብላችሁ ብዙ ነገር አብራችሁ ያፈራችሁት ሲከዳችሁ፣ ቤተሰብ ብላችሁ ቤተሰብም ብዙ አመት ስትረዱ ኑራችሁ እናንተ መውደቂያችሁ ላይ እነሱ እንደዚህ አይነት ነገር ያደርስባቸዋል። እቺ ልጅ እንግዲህ ካሁን በኋላ በቤቷ መኖርና ወደ ሀገሯ ገብታ መኖር ያለባት ልጅ ናት። ስደት በቃይ ብላ ማለት ነው። ስደት በቃይ ብላ ወደ ቤቷ በመግቢያ ሰዓት እንደዚህ አይነት ክደት ከተፈጸመባት ምንድነው እስቲ እንዴት ካሁን በኋላ አይዞሽ በርቺ፣ ብዙ ደረጃ ልደርስ ትችላለሽ ልንላት ነው? ምን ልንላት ነው? እስቲ እኔ እኮ በቃ ምክንያቱም እድሜዋን ጨርሳለች፣ ቀልጣለች እኮ እቺ ልጅ ብዙ አመት ኖራለች፣ ብዙ አመት ለፍታለች። ካሁን በኋላም ልፊ የሚታመን ሰው ሊመጣ ይችላል ልንላት ነው? እስቲ ምን አይነት ምክር! እኔ ቃላት ያጣሁለት ነገር ነው። በቃ ወላሂ ምንም አይነት ቃላት አታገኙለትም ለእንዲህ አይነት በጣም ለተጎዳ ሰው። ለምን ብዙ አመት የለፋችሁበት ህይወትና ብዙ አመት የገነባችሁትን ንብረት ስትከዱ ብዙ ደረጃ ስትደርሱ ከባድ ነው። ንብረት ብቻ አይደለም፣ በነገራችን ላይ የሰው ልጅ ንብረት ይሄዳልም ይመጣልም፣ ግን ብዙ ነገር የገነባችሁት ፍቅራችሁንም ሆነ ትዳርም ገንብታችሁ መና ሲቀር ግን ተስፋ ያስቆርጣል። ገባችኋ? እና እንደሷ እንዳትሆኑ እንደዚች ልጅ አላህ ያድርጋችሁ። አላህ ክዳትን አያንጣባችሁ። ሰውንም አትክዱ፣ ሰውም አይክዳችሁ። ባመኑት ሰው መከዳት በጣም ከባድ ነው። ብቸኛ እንደሆናችሁ ይሰማችኋል። ራሳችሁን ስትምጠሉ ብዙ ነገር ታስባላችሁ። ከመሸ ነው የመጣሁት ይህን ቪዲዮ ይዤ። ሁላችሁም ስለተከታተላችሁኝ አመሰግናለሁ። ላይክ አድርጉ። ለእህታችን አንዳንድ ምክር ካላችሁ በኮሜንት አስቀምጡ። ሰላም አለይኩም።